እግዚአብሔር የተመሰገነ ይሁን። የኒጥሪያ ካህን የነበረው ከናንየስ እንዲህ አለ። ወጣት ሳለሁ በአንድ ቦታ መቀመጥን የመሰልቸት ጾር ተነሳብኝና ከነበርኩበት ገዳም ወጥቼ ስዞር ወደ ቅዱስ እንጦንዮስ ገዳም ደረስኩ። ሁለቱ ደቀ መዛሙርት በሚኖሩበት ጲስጴር በሚባለው ቦታ ደረስኩና በዚያም ቅዱስ እንጦንዮስ የገዳሙን መነኮሳት ለመጎብኘት ይመጣል ሲባል ስለሰማሁ 5 ቀን ጠበቁ። እግዚአብሔር እንዳመለከተው በ10 ቀናት በ20 ቀናት ወይም በ5 ቀናት ልዩነት ወደ ገዳሙ ለሚመጡት መልካም ነገር ለማድረግ ገዳሙን ይጎበኛልና ስለሆነም አንዱ ስለዚህ ሌላው ደግሞ ስለ ሌላ ምክንያት እርሱን ለማግኘት ብዙ ወንድሞች ተሰብስበው ነበር። ከነዚህ መካከልም አውሎጊዮስ የተባለ የእስክንድሪያ መነኩሴና አካሉ የጎደለ ሌላ ሰው ነበሩ። ይህ አውሎጊዮስ የተማረ ሰው ነበር። ከዚያም ይህን ዓለም ነገር ትቶ መነነ። ንብረቱን ሁሉ ትቶ ነገር ግን መስራት ስለማይችል ራሱን የሚረዳበት ትንሽ ገንዘብ አስቀረ። ከዚያም አንድ በገበያ ቦታ የወደቀና እጅና እግር የሌለው ሰው አገኘና ትኩር ብሎ ተመለከተውና ወደ እግዚአብሔር ከጸለየ በኋላ ከእግዚአብሔር ጋር ቃል ኪዳን አደረገ እንዲህ ሲል፣ ጌታዬ ሆይ በስምህ ይህን አካል ጉዳተኛ ወስጄስ ከሞት ድረስ አገለግለዋለሁ። በእርሱ አማካኝነት እኔም ይቅርታ አገኝ ዘንድ እርሱን አገለግል ዘንድ ትዕግስትን ስጠኝ። ከዚያም ወደ በሽተኛው ቀርቦ ወንድሜ ሆይ ወደ ቤቴ ወስጄ ብረዳ ፈቃደኛ ነህን? አለው። እርሱም አድርገኸው ነው? አዎ አለው። ከዚያም ወደ ቤቱ ወሰደውና ከ15 ዓመታት ያህል ሲንከባከበው ኖረ። ራሱ ሰውነቱን እያጠበና በሽተኛነቱን እንደሚስማማው እየመገበውና እየተንከባከበው ኖረ። ከ15 ዓመት በኋላ ግን ይህን በሽተኛ እርኩስ መንፈስ ዞረበትና በአውሎጊዮስ ላይ አመጸበት። ያሰቃየውም ጀመር። አንተ ነፍሰ ገዳይ ወንበዴ፣ አንተ የሌላ ሰው ንብረት ትሰርቃለህ፣ በእኔ ምክንያት ልትድን ትወዳለህ። ውሰድና ከገበያ ቦታ ጣለኝ፣ ስጋ መብላት እፈልጋለሁ አለው። አውሎጊዮስም ስጋ አመጣለት። እርሱ ግን መልሶ አልጠገብኩም፣ ጫጫታና ሁካታ አምሮኛል። የገበያው ሽኩቻና ጫጫታ አቤቱ ሲናፍቅ ካገኘበት ቦታ መልሰኝ አለው። እጅ ቢኖረው ኖሮ ፈጥኖ ቢያንቀው በወደደ ነበር። እርኩስ መንፈስ እስከዚህ ድረስ ሰፍሮበት ነበርና። ነገሩ ሲጸናበት ጊዜ አውሎጊዮስ በአቅራቢያ ወዳለ ገዳማውያን ሄዶ ችግሩን ነገራቸው። እንዳላስወጣው ለእግዚአብሔር ቃል ስለገባሁ ፈራሁ። እንዳልተወው ቀንና ሌሊት እረፍት አሳጥቶ አስጨነቀኝ። ምን እንደማደርግ አላውቅም አላቸው። እነርሱ ግን ታላቁ አባት እስካለ ድረስ እንጦንዮስን እንዲህ ነበርና የሚጠሩት፣ በሽተኛውን ይዘህ ወደ እርሱ ሂድ፣ እርሱ የሚልህን አድርግ፣ እግዚአብሔር በእርሱ በኩል ይነግርሃልና አሉት። እርሱም ወደ ቅዱስ እንጦንዮስ ደቀ መዛሙርት ገዳም ሄደ። ታላቅ አባት በሚቀጥለው ቀን ማታ ላይ ምሽት ሲል የቆዳ አጽፍ ለብሶ መጣ። ከገዳሙ ሲደርስ ልማዱ እንዲህ ነበርና ደቀ መዛሙሩን መቃሪዎስን ይጠራና ወንድም መቃሪዎስ ወደዚህ የመጡ ወንድሞች አሉን ብሎ ይጠይቀዋል። እርሱም አዎ ካለው ቀጥሎ የመጡት ከግብጽ ነው ወይስ ከኢየሩሳሌም ይለዋል። ብዙም ለመንፈሳዊ ነገር ግድ የሌላቸው ሆነው ካያቸው ግብጻውያን ናቸው በል። መንፈሳዊ ነገር ለማወቅ ጉጉትና ፍላጎት ያላቸው ሆነው ካያቸው ግን ከኢየሩሳሌም ነው በል ብሎ አስቀድሞ ምልክት ሰጥቶት ነበር። ስለዚህ እንደተለመደው ወንድሞች ግብጻውያን ናቸው ወይስ ከኢየሩሳሌም አለው። እርሱም ድብልቅ ናቸው አለው። ግብጻውያን ናቸው ካለው ቅዱስ እንጦንዮስ ምግብ አዘጋጅና ስጣቸው ይለዋል። ከዚያም ጸሎት ከጸለየላቸው በኋላ ያሰናብታቸዋል። ከኢየሩሳሌም ነው ካላቸው ግን ለመንፈሳዊ ሕይወታቸው የሚጠቅማቸውን ነገር በመነጋገር ሌሊቱን ከእነርሱ ጋር ቁጭ ብሎ አብሯቸው ያሳልፋል። ስለዚህ ግን ሌሊት
ሌሊት ተቀመጠ። ወንድሞቹንም ሁሉ ወደ እርሱ ጠራቸው። ስሙን የነገረው ማንም ሰው ባይኖርም በዚያ በጨለማ አውሎጊዮስ 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 ብሎ 3 ጊዜ ተጣራ። አውሎጊዮስ ግን ምናልባት ሌላ አውሎጊዮስ የሚባል ሰው ኖሮ ያ የተጠራ መሰለውና ዝም አለ። እንደገናም አውሎጊዮስ አንተን ነው የምናገረው፣ ከእስክንድሪያ የመጣኸው አንተን ነው አለው። በዚያ ጊዜ አውሎጊዮስ አባት ሆይ የምታዘኝ ምንድን ነው አለ። እዚህ የመጣኸው ለምንድን ነው አለው። አውሎጊዮስም ስሜን የገለጠልህ የመጣሁበትን ጉዳይም ገልጦልሃል አለው። እንጦንስም ለምን እንደመጣህ አውቃለሁ፣ ሆኖም ግን እነርሱም ይሰሙ ዘንድ በወንድሞች ፊት ተናገር አለው። እርሱም ይህን በሽተኛ ከገበያ ያገኘሁት እስከ ሕይወት የፍጻሜ ድረስ ልረዳው ከእግዚአብሔር ቃል ኪዳን አደረግኩ። ከብዙ ጊዜ በኋላ ግን አሁን አጽንቶ አሰቃየኝ። አስወጥቼ ልተውም አሰብኩ። ላስወጣውና ላባረው ወይስ ምን ላድርግ እያልኩ በከባድ ጭንቀት ላይ ስለሆንኩ ስለዚህ ምክንያት ምን ማድረግ እንዳለብኝ ትነግረኝና ትጸልይልኝ ዘንድ ወደ ቅድስናህ መጣሁ አለ። ቅዱስ እንጦንዮስም ቆጣ ባለና በጠነከረ ድምፅ ላባረው ግን የፈጠረው እኮ አላባረረውም። ታዲያ አንተ አስወጥተህ ታባረረዋለህን? እግዚአብሔር ካንተ የተሻለ ሰው አስነስቶ እንዲንከባከበው ያደርጋል አለው። ነገሩን በጸጥታ ሲያዳምጥ የነበረው አውሎጊዮስም ይህን ሲሰማ ፈራ። እንጦንዮስም አውሎጊዮስን መናገርን ተወና በሽተኛውን ይወቅሰውና ይገስጸው ጀመር። አንተ አካልህ የጎደለ ሰው፣ ምድርም ሆነ ሰማይ ያልተገባህ ከእግዚአብሔር ጋር መታገልን አትተውምን? እያገለገለህ ያለው ክርስቶስ መሆኑን አታውቅምን? በክርስቶስ ላይ እንዲህ ያለ ቃላትን ለመናገር እንዴት ደፈርህ? አንተን ለማገልገል ራሱን ባሪያ ያደረገው ስለ ክርስቶስ ሲል አይደለምን? እንዲህ ከገሰጸው በኋላ እርሱንም ዝም ብሎ ተወው። ከሌሎች ወንድሞች ጋር ስለሚያስፈልጋቸው ነገር ሲነጋገር ከቆየ በኋላ ወደ አውሎጊዮስ እና በሽተኛው ተመልሶ እንዲህ አላቸው። ወደ የትም ቦታ አትሂዱ፣ ወደ ቦታችሁ ተመለሱ። እስከ አሁንም ከኖራችሁበት ከበዓታችሁ በስተቀር በሌላ ቦታም አትሁኑ። ይህ ፈተና የመጣባችሁ ሁለታችሁም ተጋድሏችሁን ወደ መጨረሻችሁ ጊዜ ስለተቀረባችሁና ለክብር አክሊል የተገባችሁ ሆናችሁ ልትቆጠሩ ስለሆናችሁ ነው። ስለዚህ በዚህ አትዘግዩ። የእግዚአብሔር መልአክ ሲመጣ እዚህ እንዳያገኛችሁ። ስለዚህም እየቸኮሉ ፈጥነው ወደ በዓታቸው ተመለሱ። ከዚህ ቀን በኋላ በ40 ቀን አውሎጊዮስ አረፈ። ከዚህ ቀጥሎ በ3ኛው ቀን በሽተኛው አረፈ።